የኦህዴድ መሩ ብልጽግና የደህንነት ሹም ፋኖን መቀላቀሉ ተገልጿል። ያለ ጦርነት ሁከትና የጥይት ድምፅ አንድ ሌሊት ማሳለፍ የማይችለው ሁከት ናፋቂው የጦር ሰባኪው የአብይ አህመድ አገዛዝ ሁነኛ ሰው ብልጽግና ጸረ አማራ ነው፣ ሀገር ለማፍረስ ተነስቷል በሚል የፋኖ ኃይሎችን በይፋ ተቀላቅሏል። ከፋኖ ኃይሎች ጋር ጦርነት ካወጀበት ማግስት ጀምሮ ሽንፈትን እንደ ኩታ የሚጎናጸፈው የአብይ አህመድ አገዛዝ ውድቀቱን ሊያፋጥኑት የሚችሉት ካርዶች ተመዘው እያለቁ ነው። የአገዛዙ የጠባጫሪነትና ጸረ ህዝብነት የገባቸው በርካቶች አይናችን እያየ ሀገር አትፈርስም በሚል እየከዱት የፋኖ ኃይሎችን እየተቀላቀሉ ሲሆን በዚህ የተደናገጠው ኦህዴድ መሩ ብልጽግና በእርስ በርስ አለመተማመን ውቅያኖስ ውስጥ ተዘፍቆ እየተንፈራገጠ ሲሆን የፋኖ ኃይሎች በበኩላቸው በሁሉም ዘርፍ ድልን እየተቀዳጁ ወደፊት በመገስገስ ላይ ይገኛሉ። የኦህዴድ መሩ አገዛዝ ዋና የደህንነት ሹምም ወደ ፋኖ ተቀላቅሏል። በቀዳሚነት የሚደመጥ ዜናችን ነው። የፋኖ ኃይሎች በደቡብ ጎንደር ቀጠና ታላቅ ወታደራዊ ድል መቀዳጀታቸው ተሰምተዋል። የኦህዴድ መሩ ብልጽግና ጦር በየጊዜው በተለያየ አቅጣጫ እንዳሸን ሰራዊቱን እያሰለፈ በሚያስገባበት የደቡብ ጎንደር ቀጠና ከሰሞኑ የጀመረው ከባድ ፍልሚያ ዛሬም በፋኖ ኃይሎች የድል አድራጊነት ጉዞ መቀጠሉ ተሰምተዋል። ያሰለፈው ሰራዊት ተገሎ ካላለቀ ሽንፈት የደረሰበት የማይመስለው የብልጽግናው መንግስት ያለ የሌለ ኃይሉን እየጫነ ቢያስገባም የሜጀር ጄኔራል ውባንተ አባተን ልጆች ክንድ መቋቋም አቅቶት በርካታ አባሎቹን በየጢሻው ስር ጥሎ መሸሹ ተሰምተዋል። በሸዋ ጠቅላይ ግዛት መራቤቴ አውራጃ ሚዳሬማ ወረዳ ልዩ ቦታው ጨለሚት በተባለ ቦታ በተፈጸመው የደፈጣ ጥቃት በአገዛዙ ሰራዊት ላይ ከፍተኛ ወታደራዊ ኪሳራ ማድረሱ ተሰምተዋል። ይህን የተመለከተው መረጃችንም ሰዓቱ ጠብቆ ወደ እናንተ ይደርሳል። በወለጋ አማራዎች ላይ የሚፈጸመው ግድያ ተባብሶ መቀጠሉ ተሰምተዋል። ኦህዴድ በተለያየ ስም የተደራጁ ቡድኖችን በማቀናጀት በአማራዎች መኖሪያ ቤት ላይ የለኮሰው እሳት በርካቶችን ጎጆ አልባ ማድረጉን የቀጠለ ሲሆን ይኸው የተደራጀ ታጣቂ ቡድን በንጹሃን ላይ የሚፈጽመው ግድያና አፈና ዛሬም ተባብሶ መቀጠሉ ተሰምተዋል። በአካባቢው ለሰሚ ጆሮ የሚከብድ ግፍ እየተፈጸመ ሲሆን በተደራጀው የኦህዴድ ታጣቂ ቡድን የሚገደሉ ንጹሃንም አስክሬናቸው በየሜዳው ወድቆ የዱር አራዊት እየበላው ነው ተብሏል። ሌላኛው መረጃችን ነው። በኦሮሚያ ክልል መንግስት ስንቅ የሚሰፍርላቸው ታጣቂዎች ወደ ጉራጌ ዞን ዘልቀው በመግባት በከፈቱት በከባድ መሳሪያ የታገዘ ውጊያ የአካባቢው ነዋሪዎች ቤታቸውን ለቀው መሸሻቸው ተሰምተዋል። ከትናንት ጀምሮ በዞኑ በምስራቅ ጉራጌ ዞን ሶዶ ወረዳ ጢያ፣ ቱተንና እሽከዲያ ቀበሌዎች ከባድ የተባለ ተኩስ ተከፍቶ እንደነበር የተሰማ ሲሆን በአካባቢው የሚገኙ የመንግስት ታጣቂዎችም የተከፈተባቸውን ከባድ ውጊያ መቋቋም ከብዷቸው ከተጠቀሱት አካባቢዎች ርቀው መሸሻቸው ሲሰማ ታጣቂዎቹ ንጹሃንን ታርጌት ያደረገ ጥቃት በመክፈታቸው ህዝቡም ቤትና ንብረቱን ጥሎ ወጥቷል ተብሏል። በዚህ ጉዳይም ዝርዝር መረጃ አለ። በደቡብ ሱዳን ጆንግሌ ግዛት የታጠቁ ኃይሎች በተባበሩት መንግስታት ድርጅት ተሽከርካሪዎች ላይ በሰነዘሩት ጥቃት በተባበሩት መንግስታት ድርጅት የሰላም ማስከበር ተልዕኮ ስር ሲያገለግሉ የነበሩ 2 ኢትዮጵያውያን ሰላም አስከባሪዎች መገደላቸውን እና ሌሎች 3 መቁሰላቸውን የደቡብ ሱዳን ባለስልጣናትና የተባበሩት መንግስታት ድርጅት አስታውቋል። ዝርዝር መረጃ አለን። የአሜሪካ ወታደራዊ የጭነት አውሮፕላን ማክሰኞ ዕለት በሩሲያ ሞስኮ በሚገኘው ቭንኮቮ አየር ማረፊያ ማረፉን የሩሲያ የበረራ ክትትል አገልግሎት መረጃ አስታውቋል። አወዛጋቢውን ክስተት የተመለከተ መረጃ አለ። ሰላም ጤና ስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለነሐሴ 20 ያዘጋጀናቸው ወቅታዊና ያልተሰሙ መረጃዎች ከዚህ ሰዓት ጀምረው ወደ እናንተ ይቀርባሉ። አብራችሁን ቆዩ። የኦህዴድ መሩ ብልጽግና የደህንነት ሹም ፋኖን መቀላቀሉ ተገልጿል። ያለ ጦርነት ሁከትና የጥይት ድምፅ አንድ ሌሊት ማሳለፍ የማይችለው የሁከት ናፋቂው የጦር ሰባኪው አብይ አህመድ የአብይ አህመድ አገዛዝ ሁነኛ ሰው ብልጽግና ጸረ አማራ ነው፣ ሀገር ለማፍረስ ተነስቷል በሚል የፋኖ ኃይሎችን ተቀላቅሏል። ከፋኖ ኃይሎች ጋር ጦርነት ካወጀበት ማግስት ጀምሮ ሽንፈትን እንደ ኩታ የሚጎናጸፈው የአብይ አህመድ አገዛዝ ውድቀቱን ሊያፋጥኑት የሚችሉት ካርዶች ተመዘው እያለቁ ነው። የአገዛዙ የጸባጫሪነትና ጸረ ህዝብነት የገባቸው በርካቶች አይናችን እያየ ሀገር አትፈርስም በሚል እየከዱት የፋኖ ኃይሎችን እየተቀላቀሉ ሲሆን በዚህ የተደናገጠው ኦህዴድ መሩ ብልጽግና በእርስ በርስ አለመተማመን ውቅያኖስ ውስጥ ተዘፍቆ እየተንፈራገጠ ሲሆን የፋኖ ኃይሎች በበኩላቸው በሁሉም ዘርፍ ድል እየተቀዳጁ ወደፊት በመገስገስ ላይ ይገኛሉ። ከደረሰበት ከባድ ፖለቲካዊ ኪሳራና ሽንፈት ለመውጣት ሙሉ አቅሙን ተጠቅሞ እየተፍጨረጨረ ያለው ኦህዴድ መሩ አገዛዝ ጦርነቱ ህዝባዊ ሆኖብኛል በሚል በንጹሃን ላይ ሳይቀር የጥፋት
ቃታውን መሳብ ጀምሯል። ወታደሩ ከቀን ወደ ቀን እየጠፋ በቁጥር የተመናመነበት አገዛዙ መንገድ ላይ መዝናኛ ቦታና የሃይማኖት ተቋማት አካባቢ ሳይቀር ያገኛቸውን ታዳጊዎች እያፈሰ ወደ ወታደራዊ ማሰልጠኛ ማጓጓዙን ቀጥሎበታል። ከፍርሃት መውጫ ካርዶች ሁሉ የተቃጠሉበት አገዛዙ ወታደሮቹ እየከዱ በግፍ የፋኖ ኃይሎችን እየተቀላቀሉ እንደሆነ ሲረዳ አውደ ግንባር ላይ ያሉትን ታጣቂዎቹን በጎሳና በአውራጃ ነጣጥሎ እያተራመሳቸው እንደሆነ ተሰምተዋል። ለሚደርስበት ሽንፈት ሁሉ ሰበብ የሚደረደረው አገዛዙ የአማራ ተወላጅ አባሎቹን መሳሪያና ስልክ ጠርንፎ ምርመራ እያደረገባቸው ነው የተባለ ሲሆን በዚህ ሁሉ የአገዛዙ ወታደራዊ አዛዦች ውጥረት ላይ ሆነው እንኳን እየከዳ የፋኖ ኃይሎችን የሚቀላቀለው ወታደር ቁጥር አልቀነሰም ተብሏል። አሉኝ የሚላቸውንና ከፋኖ ጋር ለሚደረግ ውጊያ ትልቅ አስተዋጽኦ ያደርጉልኛል ያላቸውን በርካቶችን ያጣው አገዛዙ አንድ ወሳኝ የተባለ አመራሩም የፋኖ ኃይሎችን ተቀላቅሏል። የደቡብ ወሎ ዞን የደህንነት ኃላፊ የነበረው መቶ አለቃ ቢንያም ምኒልክ አንደኛ እዝን በይፋ መቀላቀሉ የታወቀ ሲሆን ኃላፊው የምኒልክ አንደኛ እዝ 15ኛ ኮር 155ኛ ክፍለ ጦርን የተቀላቀለ ሲሆን ውሳኔውን የወሰዱትም ገዢው የብልጽግናው ስርዓት በዞኑና በህዝቡ ላይ እየፈጸመ ነው ያሉትን ሴራና አበሳ በመቃወም እንደሆነ አስታውቋል። በተለይም የደሴ ኮምቦልቻና ሀርቡ አካባቢዎችን ጨምሮ የዞኑ ቁልፍ ቦታዎችና አጠቃላይ የህዝብ ጥቅም የወረዳው የብልጽግና ቡድን ለሌላ አካል አሳልፈው ለመስጠት የተሄደበትን መንገድ ማጋለጡ ተሰምተዋል። የብልጽግናው አደገኛ ጸረ አማራ ፖሊሲ ያሳሰበው ሹሙ በዞኑ ያለውን አንዳንዱን እንቅስቃሴ እንደሚያውቅና ለወደፊትም የፋኖ እንቅስቃሴ ከነበረበትና ካዳበረው ልምድ አንጻር በአቅሙ እንደሚያግዝ ተሰምተዋል። እንደሚታወቀው ምኒልክ ህዝብ በሚንቀሳቀስባቸው ቀጠናዎች ከአገዛዙ ሰራዊት እየፈለሰ የሚመጣው የሰራዊት ቁጥር እየጨመረ መምጣቱን ተከትሎ ራሱን መከላከያ ብሎ የሚጠራው የአብይ አህመድ ዙፋን አስከባሪ ኃይል ወታደራዊ አዛዦች ጥልቅ ግምገማና ንትርክ ላይ መሆናቸውን ጣና ሳተላይት ቴሌቪዥን በቀደመ ዘገባው ወደ እናንተ ማድረሱ ይታወሳል። ዛሬም በአካባቢው የሚገኙ ወታደራዊ አዛዦች ከባድ አጣብቂኝ ውስጥ መግባታቸው የተሰማ ሲሆን በግፍ እየከዳ ያለውን ኃይላቸውን በተመለከተ እርስ በርስ ጥፋተኛ ነው በሚል ጣት እየተጠቋቆሙ ነው ተብሏል። የወታደራዊ አዛዦቹ አለመግባባት በዚሁ ከቀጠለ ያልከዳው ሰራዊት አባላቸውም እርስ በርስ ተመታቶ ያልቃል ተብሏል። የፋኖ ኃይሎች በደቡብ ጎንደር ቀጠና ታላቅ ወታደራዊ ድል መቀዳጀታቸው ተሰምተዋል። የኦህዴድ መሩ የብልጽግና ጦር በየጊዜው በተለያየ አቅጣጫ እንዳሸን ሰራዊቱን እያሰለፈ በሚያስገባበት የደቡብ ጎንደር ቀጠና ከሰሞኑ የጀመረው ከባድ ፍልሚያ ዛሬ በፋኖ ኃይሎች የድል አድራጊነት ጉዞ መቀጠሉ ተሰምተዋል። ያሰለፈው ሰራዊት ተገድሎ ካላለቀ ሽንፈት የደረሰበት የማይመስለው የብልጽግናው መንግስት ያለ የሌለ ኃይሉን እየጫነ ቢያስገባም የሜጀር ጄኔራል ውባንተ ባተ ልጆች ክንድ መቋቋም አቅቶት በርካታ ባለው በየጤሻው ስር ጥሎ መሸሹ ተሰምተዋል። ከተኮሱ የሰማይ አሞራ ይጥላሉ የሚባልላቸው ጀግኖቹ ከቀላል እስከ ከባድ መሳሪያ አሰልፎ ደጃቸው ድረስ የሄደውን የአብይ አህመድን ዙፋን አስከባሪ ኃይል በድንቅ ወታደራዊ ከበባ ቀለበት ውስጥ አስገብተው መፈጠሩን እስኪጠላ ድረስ ገርፈውታል የተባለ ሲሆን አሁንም አካባቢው በከባድ መሳሪያ ተኩስ እየተናጠ ነው ተብሏል። የፋኖ ኃይሎችን ክንድ መቋቋም ያልቻለው የዚህ ቡድን ወንበር አስከባሪ ሰራዊት የመዋጋት ሞራሉ ሙቶ እየተበታተነ ነው የተባለ ሲሆን የሞት ሽረት ትግል ለማድረግ የወሰኑ የቡድኑ አባላት ደግሞ ተኩሰው በማይስቱ የፋኖ ኃይሎች ግንባራቸው እየተበሳ ወዳድቀዋል ተብሏል። የፋኖ ኃይሎች ከባድ ሰራዊት ያሰልፉበታል ተብሎ በመንግስት ሹማምንት የሚፈራው አካባቢው እስከዚህ ሰዓት ድረስ ከተለያዩ አካባቢዎች መነሻቸውን ያደረጉ የኦህዴድ ታጣቂዎች እየገቡበት ሲሆን በቀጠናው ወታደራዊ የበላይነት ያላቸው የፋኖ አባላቱን በታላቅ ድል እየገሰገሱ ነው ተብሏል። በዚህም የአፋብን በላይ ዘለቀ 3ኛ እዝ ሜጀር ጄኔራል ውባንተ ባተ አንደኛ ኮር ጣና ገላውዲዮስ ክፍለ ጦር አባላት በዚሁ ኃይል ላይ ከፍተኛ ምት ማሳረፋቸው ተነግሯል። በአፋብን በላይ ዘለቀ 3ኛ እዝ ሜጀር ጄኔራል ውባንተ ባተ አንደኛ ኮር ስር የሚገኘው የጣና ገላውዲዮስ ክፍለ ጦር አካል የሆነው ሬጅመንት 3 ከአረብ ገበያ ወደ ሳና በመንቀሳቀስ ላይ በነበረ የአገዛዙ ኃይል ላይ ባካሄደው የተቀናጀ ጥቃት ቡድኑ ሙትና ቁስለኛ መሆኑን የጣና ሳተላይት ቴሌቪዥን የግንባር ምንጮች ገልጸዋል። አካባቢውን ለመቆጣጠር እንቅስቃሴ ለማድረግ አቅዶ የነበረ ቢሆንም በክፍለ ጦሩ አካል ሬጅመንት 3 በተወሰደ ፈጣንና አጥቂ እርምጃ ከፍተኛ ኪሳራ አስተናግዷል የተባለው አውደ ውጊያው በሳና ቴሌ፣ በካቦ ተራራ፣ በጭላት ተራራ፣ በኮከብ ተራራና ኮሶ ወንዝ በተባሉ ስትራቴጂካዊ ቁልፍ ቦታዎች ላይ ሲሆን ጠላት ከባድ የሰውና የቁሳቁስ ኪሳራ ደርሶበታል ተብሏል። ከፍተኛ ምት ያረፈበት የጠላት ኃይል ቀሪውን ኃይሉ
ኃይሉን ለማስወጣት ሲባል ከአረብ ገበያ ተጨማሪ አጋዥ ኃይል ከአንድ ዙ 23 ከባድ መሳሪያ ጋር ወደ ስፍራው እንዲንቀሳቀስ በማድረግ የደረሰበትን የኃይል ምጣኔ መቋቋም ያልቻለው የጠላት ኃይል የሞተውንና የቆሰለውን አባሉን በመያዝ ወደ አረብ ገበያ አቅጣጫ ለመሸሽና ለማፈግፈግ ተገዷል ሲል የክፍለ ጦሩ ህዝብ ግንኙነት ገልጿል። በተያያዘም አፋብን በላይ ዘለቀ 3ኛ እዝ ሜጀር ጀኔራል ሁባንታ ባተ 1ኛ ኮር ጉና ክፍለ ጦር ገብረ መስቀል ብርጌድ ጣይቱ ሻለቃ ለተከታታይ 5 ቀናት በጠላት ላይ ከፍተኛ ኪሳራ ማድረሱን አስታውቋል። የአገዛዙ ኃይል ከሌሊቱ 10 ሰዓት ላይ ከደብረ ታቦር ከተማ ተነስቶ ወደ ማህደረ ማርያም ከተማ አቅጣጫ በመንቀሳቀስ ላይ ያለ ጣይቱ ሻለቃ ልዩ ስሙ ወርቄ በተባለ ቦታ ላይ ደፈጣ በመጣል መብረቃዊ ማጥቃት በመፈጸም አኩሪ ጀብድ ፈጽመዋል ተብሏል። በአውደ ውጊያው የአምባገነኑ ሰራዊት ሻምበል መሪ ጨምሮ 11 የሚሆኑት አባላቱ የተደመሰሱ ሲሆን አስከሬኑን ማንሳት ተስኖት እያዝረከረከ ከፍተኛ ከባድና ቀላል ቁስለኛውን ተሸክሞ መኮብለል ችሏል። በመሆኑም በሜጀር ጀኔራል ሁባንታ ባተ 1ኛ ኮር ጉና ክፍለ ጦር ገብረ መስቀል ብርጌድ፣ መቅደላ ብርጌድ እንዲሁም ሁባንታ ባተ ተወርዋሪ ክፍለ ጦር ተደጋጋሚ ከባድ የሆነ ወታደራዊና ፖለቲካዊ ሽንፈት የደረሰበት የአገዛዙ ኃይል የበቀል በትሩን እንደለመደው ምንም አይነት መሳሪያ ባልታጠቁ ንጹሃኖች ላይ የዘር እልቂት እየፈጸመ ይገኛል። ስለሆነም ከፍተኛ ምት ሲያርፍበት በንጹሃን ላይ የበቀል እርምጃ መውሰድ የዘወትር ግብሩ ያደረገው ጠላት ዛሬም ጸረ አማራነቱን በአካባቢው ነዋሪዎች ላይ አሳይቷል የተባለ ሲሆን በዚህም ማተቤ ጥላሁን፣ አዱኛ ፍስሐ፣ ደርሶ ካሳሁን የተባለው ንጹሃን ከወርቄ አካባቢ ወደ ደብረ ታቦር ከተማ በጠዋት ገበያ ሲሄዱ የነበሩትን 3 አርሶ አደር ገበሬዎችን ለፋኖ መረጃ ሰጥታቸዋል በማለት በግፍ የተገደሉ ሲሆን ሌሎች 2 አርሶ አደሮች ደግሞ የማይተርፉ መሆኑን ከሕክምና ባለሙያዎች ማረጋገጥ ተችሏል ሲል መረጃውን ያደረሰን የክፍለ ጦሩ ህዝብ ግንኙነት ነው። ይህ በእንዲህ እንዳለ የፋኖ ኃይሎች በሸዋም ታላቅ ድል ተቀዳጅተዋል ተብሏል። የአጼ ዳዊት ክፍለ ጦር በደፈጣ ጥቃት ወታደራዊ ኪሳራ ማድረሱንና የተዘረፉ ንብረቶችን ማስመለሱን አስታውቋል። የአፋብን አሳምነው 5ኛ እዝ አጼ አምደ ጽዮን ኮር አካል የሆነው አጼ ዳዊት ክፍለ ጦር በሸዋ ጠቅላይ ግዛት መራቤቴ አውራጃ ሚዳሬማ ወረዳ ልዩ ቦታው ጨለሚት በተባለ ቦታ በፈጸመው የደፈጣ ጥቃት በአገዛዙ ሰራዊት ላይ ከፍተኛ ወታደራዊ ኪሳራ ማድረሱን የኮሩ ሚዲያና ኮሚኒኬሽን ክፍል ገልጿል። እንደ ኮሩ የግንባር መረጃ ገለጻ ጥቃቱ የተፈጸመው ነሐሴ 19 ከምሽቱ 1 ሰዓት ላይ ከወረዳው ዋና ከተማ መራኛ 5 ኪሎ ሜትር ርቀት ላይ ሲሆን የአገዛዙ ሰራዊት በአዲሱ ምሪት ወደ አካባቢው በጭነት መኪኖች የተጫነ አዲስ ሰራዊት በማስገባት ላይ ሳለ በተዘጋጀለት የደፈጣ ጥቃት ገብቶ መመታቱ ተረጋግጧል። በሌላ በኩል በሸዋ ጠቅላይ ግዛት ደራ ወረዳ በኩሉና ዲሚዳንቆ ቀበሌዎች በአገዛዙ ከተሰማራው የሸኔ ዘራፊ ኃይል ከህብረተሰቡ የተዘረፉ በርካታ የቤት እንስሳት ማስመለስ ተችሏል። ይህ የማስመለስ እርምጃ የተካሄደው የአጼ ዳዊት ክፍለ ጦር ካሳምነው 5ኛ እዝ ካራ ምሽግ ብርጌድ አርበኞች ጦር ጋር በመቀናጀት ባደረጉት ተጋድሎና ውጊያ መሆኑ ታውቋል። በወለጋ አማራዎች ላይ የሚፈጸመው ግድያ ተባብሶ መቀጠሉ ተሰምቷል። ኦህዴድ በተለያየ ስም የተደራጁ ቡድኖቹን በማቀናጀት በአማራዎች መኖሪያ ቤት ላይ የለኮሰው እሳት በርካቶችን ጎጆ አልባ ማድረጉን የቀጠለ ሲሆን ይኸው የተደራጀ ታጣቂ ቡድን በንጹሃን ላይ የሚፈጽመው ግድያና አፈሳ ዛሬም ተባብሶ መቀጠሉ ተሰምቷል። በአካባቢው ለሰሚ ጆሮ የሚከብድ ግፍ እየተፈጸመ ሲሆን በተደራጀው የኦህዴድ ታጣቂ ቡድን የሚገደሉ ንጹሃንም አስከሬናቸው በየሜዳው ወድቆ የዱር አራዊት እየበላው ነው ተብሏል። የጣና ሳተላይት ቴሌቪዥን የአካባቢው ምንጮች እንዳደረሱን መረጃ ከሆነ በዘውዱ ሰጣርጌ የሚመራው ማዕከላዊ እዝና በሌላኛው የአብይ አህመድ ዙፋን ጠባቂ አማረ ባህታ የሚመራው ምዕራብ እዝ በአማራዎች ላይ በሚፈጸመው ግፍና በደል ቀጥተኛ ተሳታፊዎች ናቸው ተብሏል። መከላከያ የሚልን ስም ያረከሰው የአብይ ወንበር አስከባሪው ቡድን በአማራዎች ላይ ከሚፈጽመው ግድያና አፈና፣ የንብረት ማቃጠል በተጨማሪ የክልሉ መንግስት አማራዎችን ለማጥቃት ያቋቋማቸውን ኃይሎች በመደገፍ ላይ ነው ተብሏል። ራሱን መከላከያ ብሎ ከሚጠራው ጸረ አማራ ታጣቂ በተጨማሪ በዚህ ቡድን ሽፋን እየተሰጣቸው በቃል የማይገለጽ በደልን የሚያደርሱት የክልሉ አርማብተና፣ ጋቸና፣ ሲርና፣ ረጲ ወላና ሚሊሻ ኃይሉ የገደሏቸውን አማራዎች ያቃጠሉትን የአማራዎች ንብረት ከበው እንደሚጨፍሩ ተገልጸዋል። ምድራችን ካስተናገደቻቸው ግፎች ቀዳሚው ነው ቢባል ማጋነን የማይሆነው የኦህዴድ ቡድን ለታጣቂዎቹ አማራዎችን ሙሉ በሙሉ ከወለጋ ምድር አስወጧቸው የሚል ትዕዛዝ መስጠቱም ተሰምተዋል። አማራን በሚጎዳ ነገር ሁሉ አንድ የሚሆኑት የኦህዴድ አፈንጋጮች እነ ጀዋር መሐመድ
አህመድ ለሳምንታት የደከሙበት በአማራዎች ላይ የዘር ማጥፋት ፍጸማ እቅድ አሁንም በሺዎች የሚቆጠሩ አማራዎችን ለከፍተኛ ሰቆቃ የዳረገ ሲሆን ዛሬ አዳሩን በአካባቢው ከባድ ትርምስ፣ ግድያና ከባድ የተባለ ቶክስ ሲሰማ አድሯል ሲሉ የጣና ሳተላይት ቴሌቪዥን ምንጮች ጨምረው ገልጸዋል። በምስራቅ ወለጋ ጊራያና ወረዳ ስር በሚገኙ የተለያዩ አካባቢዎች ይኸው ጸረ አማራ ታጣቂ ኃይል ተቀናጅቶ ገብቶ በርካቶችን እየገደለ ሀብት ንብረታቸውን እያቃጠለ ማደሩ የተነገረ ሲሆን ለዚህ ኃይል ሽፋን ስንቅና ትጥቅ የሚያቀርቡት የመከላከያ አዛዦችና የአካባቢው የጸረ አማራው መንግስት ተሿሚዎች ናቸው ተብሏል። አማራዎችን ሲገድል ሀብት ንብረታቸውን ሲያቃጥል የሚያሳይ ምስል በይፋይ በማህበራዊ ትስስር ገጾች እያጋራ ያለው ቡድኑ ሌሎች አማራዎችንም ክልላችን ለቃችሁ ውጡ የሚል ማስጠንቀቂያ እየሰጠ ነውም ተብሏል። በተለይ በወረዳው መንደር 22 ተብሎ በሚጠራው አካባቢ በርካታ ንጹሃን ተገድለው አስከሬናቸው የሚያነሳው በመጥፋቱ በዱር አራዊት እየተበላ ነው ተብሏል። ወገንና ወኪል አልባ የሆኑት አማራዎች የድረሱልን ጥሪ ቢያስተላልፉም ጩኸታቸውን የሚሰማ በመጥፋቱ በሞትና በስቃይ መሀል ላይ ናቸው ተብሏል። አማራን እወክላለሁ በሚል ስልጣን ላይ የተቀመጠው የኦህዴዱ ታማኝ ፈረስ ያረጋ ከበደ ቡድን በወለጋ ለሚያልቀው አማራዎች መፍትሄ ስጡን ብለው ወደ ቢሮው ያቀኑ ለወገናቸው ተቆርቋሪ አማራዎችን የፋኖን አጀንዳ አታምጡብን ተብለው መመለሳቸው ተሰምተዋል። አማራን ያክል ታላቅ ህዝብ እመራለሁ ብሎ የተቀመጠው ቡድኑ የወለጋ አማራዎች ግድያን እንዲቆም ኦህዴድን ብጠይቅ የተቸረችኝ ስልጣን ትወሰዳለች በሚል ነው ጆሮ ዳባ ልበስ ብሎ ዝም ያለውም ተብሏል። በኦሮሚያ ክልል መንግስት ስንቅ የሚሰፍርላቸው ታጣቂዎች ወደ ጉራጌ ዞን ዘልቀው በመግባት በከፈቱት ከባድ መሳሪያ የታገዘ ውጊያ የአካባቢው ነዋሪዎች ቤታቸውን ለቀው መሸሻቸው ተሰምተዋል። ከትናንት ጀምሮ በዞኑ ምስራቅ ጉራጌ ዞን ሶዶ ወረዳ ጢያ ሱታንና እሽከዲያ ቀበሌዎች ከባድ የተባለ ተኩስ ተከፍቶ እንደነበር የተሰማ ሲሆን በአካባቢው የሚገኙ የመንግስት ታጣቂዎችም የተከፈተባቸውን ከባድ ውጊያ መቋቋም ከብዷቸው ከተጠቀሱት አካባቢዎች ርቀው መሸሻቸው ሲሰማ ታጣቂዎቹ ንጹሃንን ታርጌት ያደረገ ጥቃት በመክፈታ ቸው ህዝቡን ቤትና ንብረቱን ጥሎ ወጥተዋል ተብሏል። ከሳምንት በፊት 3 የአማራ ተወላጆችን ከትራንስፖርት አስወርዶ ከገደለ በኋላ ታላቅ ጀብድ እንደሰራ ሰው ገለናቸዋል ብሎ መንግስታዊ አማጺነቱን ያረጋገጠው የዞኑ የጸጥታ ቡድን ህዝቡን በጭካኔ ለተሞሉ ታጣቂዎች ጥሎ መሸሹን በርካቶችን ያስደነገጠ ጉዳይ ሆኗል። በአካባቢው የሚገኙ የጣና ሳተላይት ቴሌቪዥን ምንጮች የተከሰተውን ጉዳይ አስመልክቶ እንደሰጡን መረጃ ከሆነ ታጣቂዎቹ በተደጋጋሚ ጊዜ ትንኮሳ ይፈጽማሉ ያሉ ሲሆን መሬታቸውን በግድ እንወስዳለን እያሉ እንደሚዝቱም ገልጸውልናል። ምንጮቻችን ጨምረው ታጣቂዎቹ መነሻቸውን ከኦሮሚያ ክልል ያደረጉ እንደሆኑም የገለጹልን ሲሆን በክልሉ መንግስትም ይደገፋሉ የሚል እምነት አለን ብለዋል። በየጊዜው በአካባቢው የሚነሱ ትንኮሳዎችን ለመከላከል በሚል መሳሪያ እንዲያስታጥቀን ዞኑን ብንጠይቅም እናንተ የፋኖ ደጋፊ ናችሁ፣ መሳሪያ እንድትታጠቁ አንፈልግም የሚል ምላሽ ሰጥተውናል ብለዋል። በዞኑ በመቶዎች የሚቆጠሩ የአማራና የጉራጌ ወጣቶች በዚሁ ሳቢያ ማፈኑን የገለጹልን ምንጮች የዛሬው ጥቃት ሲፈጸም ለአምስተኛ ጊዜ ነው ብለዋል። የወረዳው የጸጥታ ኃይል በአጥቂዎቹ ጫና ወደ ቡኢ ከተማ ማፈግፈጉንና አንዳንድ ነዋሪዎችም አካባቢውን ለቀው አሁንም ወደ ቡኢ እየገቡ ነው ያሉት ምንጮቻችን በተለይ አቅም አጠር አረጋውያን፣ እናቶች፣ ህጻናትና ህሙማን በግጭቱ መካከል ቀርተዋል ብለዋል። በክስተቱ እስካሁን ምን ያክል የሰው ህይወት መጥፋቱ ወይም የደረሰውን የጉዳት መጠን ማወቅ ያልተቻለ ሲሆን ሁኔታውን በተመለከተ በይፋ የወጣ መንግስታዊ መረጃ የለም። ሆኖም የጸጥታ ችግሩ በፍጥነት እንዲቀረፍና በአካባቢው የሚገኙ ንጹሃን ዜጎች ደህንነታቸው እንዲጠበቅ ነዋሪዎች እየጠየቁ ነውም ተብሏል። በዚህ ቀጠና ቀደም ብሎ መሰል የጸጥታ ችግሮች ሲከሰቱ መቆየታቸው የሚታወቅ ሲሆን አሁን የተፈጠረው የጸጥታ መደፍረስ ችግሩ በተለያየ ጊዜና ቦታ መከሰቱ እንደቀጠለ ለመሆኑ ማሳያ ነውም ተብሏል። በደቡብ ሱዳን ጆንግሌ ግዛት ነሐሴ 18 ቀን 2018 የታጠቁ ኃይሎች በተባበሩት መንግስታት ድርጅት ተሽከርካሪዎች ላይ በሰነዘሩት ጥቃት በተባበሩት መንግስታት ድርጅት የሰላም ማስከበር ተልዕኮ ስር ሲያገለግሉ የነበሩ 2 ኢትዮጵያውያን ሰላም አስከባሪዎች መገደላቸውንና ሌሎች 3 መቁሰላቸውን የደቡብ ሱዳን ባለስልጣናትና የተባበሩት መንግስታት ድርጅት አስታውቋል። ጥቃቱ የተፈጸመው ተሽከርካሪዎች ከቦር ወደ ፓቹት በመጓዝ ላይ በነበረበት ወቅት ነው። የደቡብ ሱዳን የውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር እንደገለጸው ተሽከርካሪዎች ወደ ፓጁት በሚወስደው መንገድ ከጃላይ 10 ኪሎ ሜትር ርቀት ላይ የታጠቁ አካላት ጥቃት ተፈጽሞበታል። ተሽከርካሪዎቹ የኢትዮጵያ ሰላም አስከባሪዎችን፣ የዩኤንሚስ ሲቪልና ወታደራዊ ሰራተኞችን እንዲሁም 4 የደቡብ ሱዳን ብሔራዊ ፖሊስ አባላትን ጨምሮ 38 ሰዎችን የያዙ 8 ተሽከርካሪዎችን ያካተተ ነበር። በደቡብ ሱዳን በተባበሩት መንግስታት ድርጅት የሰላም ማስከበር ተልዕኮ እንዳስታወቀው በጥቃቱ 3 የኢትዮጵያ ሰላም አስከባሪዎችን፣ 2 የዩኤንሚስ ሲቪል ሰራተኞችና 2 የደቡብ ሱዳን ፖሊስ አባላት
አባላትን ጨምሮ 7 ሰዎች የቆሰሉ ሲሆን ተጎጂዎቹ ወደ ሕክምና ማዕከል ተወስደው ሕክምና እየተከታተሉ ይገኛሉ። በአሁኑ ወቅት በጥሩ የጤና ሁኔታ ላይ እንደሚገኙ ተገልጿል። በጁባ የሚገኘው የኢትዮጵያ ኤምባሲ ህይወታቸው ላለፈው ሰላም አስከባሪዎች ክብር የሰጠ ሲሆን በደቡብ ሱዳን ሰላምና መረጋጋት እንዲሰፍን በሚሰሩት የኢትዮጵያ የሰላም አስከባሪዎች ላይ የተፈጸመውን ጥቃት ኮንኗል። ኤምባሲው ለተገደሉት ሰላም አስከባሪዎች ቤተሰቦችና ባልደረቦች መጽናናትን የተመኘ ሲሆን ለቆሰሉት ደግሞ ፈጣን ማገገም ተመኝተዋል። በተጨማሪም የሚመለከታቸው አካላት አስቸኳይ ምርመራ በማካሄድ ጥፋተኞችን ለፍርድ እንዲያቀርቡ ጥሪ አቅርበዋል። የደቡብ ሱዳን መንግስትም ጥቃቱን የኮነነ ሲሆን የክስተቱን መንስኤ ለማወቅና ጥፋተኞችን ለመለየት የጋራና አጠቃላይ ምርመራ እንዲደረግ ጥሪ አቅርበዋል። የደቡብ ሱዳን የውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር ነሐሴ 19 ቀን ባወጣው መግለጫ የደቡብ ሱዳን ሪፐብሊክ መንግስት ይህንን ጥቃት አጥብቆ ይኮንናል ያለ ሲሆን ወንጀለኞች በህግ መሰረት ተጠያቂ እንደሚሆኑ ገልጿል። መንግስት በተጨማሪ የኢትዮጵያውያንን ጨምሮ የተባበሩት መንግስታት ድርጅት ሰራተኞችና ሰላም አስከባሪዎች ለተልዕኮ ያበረከቱትን አስተዋጽኦ እውቅና በመስጠት የደህንነት ቅንጅትና የትግበራ ትብብርን ለማጠናከር ከዩኤንሚስና ከሚመለከታቸው ብሔራዊ ባለስልጣናት ጋር ለመስራት ያለውን ቁርጠኝነት አረጋግጧል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ጥቃቱን በጽኑ የኮነኑ ሲሆን ለሁለቱ የኢትዮጵያ ሰላም አስከባሪዎች ቤተሰቦችና ለሀገራቸው መንግስት የተሰማቸውን ሀዘን ገልጸዋል። አንቶኒዮ ጉተሬዝ እንደገለጹት በተባበሩት መንግስታት ድርጅት ሰላም አስከባሪዎች ላይ የሚፈጸሙ ጥቃቶች የጦር ወንጀል ሊባሉ የሚችሉ በመሆናቸው በሰላም አስከባሪዎች ላይ የሚፈጸሙ ጥቃቶች ሁሉ በአስቸኳይ ተመርምረው ጥፋተኞች በህግ ፊት እንዲቀርቡና ተጠያቂ እንዲሆኑ ጥሪ አቅርበዋል። ጥቃቱን ተከትሎ ዩኤንሚስ በመሬት መንገድ የፈጣን ድራሽ ኃይል ያሰማራ ሲሆን የቆሰሉትን ደግሞ በአየር ወደ ሕክምና ማዕከል አጓጉዟል። ግብጽ በበኩሏ ጥቃቱን የኮነነች ሲሆን የውጭ ጉዳይ ሚኒስትሯ ካይሮ በተባበሩት መንግስታት ድርጅት ሰላም አስከባሪዎችና ሰራተኞች ላይ የሚሰነዝረውን የኃይል እርምጃን እንደምትቃወም አረጋግጧል። ግብጽ የተባበሩት መንግስታት ድርጅት ተልዕኮ አባላት ተግባራቸውን ማከናወን እንዲችሉ ደህንነታቸው ሊረጋገጥ እንደሚገባ አጽንኦት የሰጠች ሲሆን ጥፋተኞችም ለፍትህ እንዲቀርቡ ጠይቃለች። የግብጽ ውጭ ጉዳይ ሚኒስተር ለተጎጂዎች ቤተሰቦችና ለተባበሩት መንግስታት ድርጅት መጽናናት ለቆሰሉት ደግሞ ፈጣን ማገገም የተመኘ ሲሆን በደቡብ ሱዳን ሰላምን መረጋጋትና ደህንነትን ለማስፈን የሚደረጉ ጥረቶችን ግብጽ እንደምትደግፍ አረጋግጣለች። የጆንግሌ ግዛት በደቡብ ሱዳን ውስጥ ባልተቋረጠ የጸጥታ ችግርና የኃይል እርምጃዎች ከተጎዱ አካባቢዎች አንዱ ሆኖ ቆይተዋል። ይህ አዲስ ጥቃት የተፈጸመው የተባበሩት መንግስታት ድርጅት ሰላም አስከባሪዎች ሰላማዊ ዜጎችን ለመጠበቅና ሰላምና መረጋጋትን ለማስፈን የሚደረገውን ጥረት ለመደገፍ በሀገሪቱ እየተንቀሳቀሱ ባሉበት ወቅት ነው። የአሜሪካ ወታደራዊ የጭነት አውሮፕላን ሞስኮ ሲደርስ ክሬምሊን መረጃ እንደሌለው ገልጸዋል። የአሜሪካ ወታደራዊ የጭነት አውሮፕላን ማክሰኞ ዕለት በሩሲያ ሞስኮ በሚገኘው ቭንኮቮ አየር ማረፊያ ማረፉን የሩሲያ የበረራ ክትትል አገልግሎት መረጃ አስታውቋል። ቦይንግ ግሎብ ማስተር የተሰኘውና 077181 የበረራ ቁጥር የያዘው አውሮፕላኑ ከላትቪያ ዋና ከተማ ሪጋ በቀጥታ በመነሳት ሞስኮ መድረሱ ተገልጸዋል። ሮይተርስ አውሮፕላኑን ምን አይነት ጭነት ወይም ተሳፋሪዎች እንደያዘ በተናጠል ማረጋገጥ እንዳልቻለ የገለጸ ሲሆን ክሬምሊንም ስለ አውሮፕላኑ ምንም መረጃ እንደሌለው አስታውቋል። አውሮፕላኑ ነሐሴ 23 2026 እንደ አውሮፓውያን አቆጣጠር ከዋሽንግተን ዲሲ አቅራቢያ ከሚገኘው ካምፕ ስትሪንግስ የአሜሪካ አየር ማረፊያ ተነስቶ ሪጋ መድረሱንም የበረራ መረጃው አመላክቷል። ከአውሮፓ ወደ ሩሲያ በአሜሪካ ምዝገባ የተደረገ አውሮፕላን በቀጥታ የበረረው የመጨረሻው ጊዜ በዚህ ዓመት ጥር ወር ሲሆን በወቅቱ የአሜሪካ ልዩ መልእክተኞች ስቲቭ ዊትኮቭ እና ጃሬድ ኩሽነርን ወደ ሞስኮ ይዞ የነበረ ሲሆን ሁለቱም ከሩሲያ ፕሬዚዳንት ቭላዲሚር ፑቲን ጋር በዩክሬን ጦርነት ዙሪያ የሰላም ድርድር ለማድረግ ሞስኮን ጎብኝተው ነበር። ክሬምሊን ባለፈው ሳምንትም ዊትኮፍ እና ኩሽነር ዳግም ሞስኮን ስለመጎብኘታቸው እስካሁን መረጃ እንደሌለ ገልጾ ነበር። በዩክሬን ጉዳይ በአሜሪካና በሩሲያ መካከል የተጀመሩት ድርድሮች በኢራን ጦርነት ምክንያት በአብዛኛው መቋረጣቸውንም ዘገባው አስታውሷል። ከጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚህ አበቃን። ሰብስክራይብ፣ ላይክ፣ ሸር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።